በማወቅም ባለማወቅም የሰራነውን ኃጢአት ይቅር በሉን ብላችሁ የኢትዮጵያን ሕዝብን መንግስት ይቅርታ ጠይቃላችሁ? እኔ አሁን ይቅርታ እኮ የምጠይቀው ስታጠፋ ነው። አንተ ላይ ሰራዊት ላይ ዋርካው ላይ እንዲህ ሲጭበረበር ታች ያለማ የኔ ቢጤ ሰብስቦ የተመዘገበ እንዴት እንዳልነበር አይቆጠር? ይሄን ያወቃችሁ የሰራችሁት ነው። እንደሱ አይደለም በፍጹም። ይሄማ በፍጹም እንደዛማ ቢሆን የመጀመሪያው ቼክ ላይ ኮኛ የሰጠኝ ለታ 4 ሰዓት ቢሰጠኝ 5 ሰዓት ላይ ቼኩን መነዘራለሁ። ካልተመነዘረ ከሷለሁ፣ ምንም ጥያቄ የለው። ግን እየሰራ ያለው የሄደበት ያለው መንገድ ምናምን እንደዚህ እንትን ነው የሚያደርግ። ዲሌይ ነው የተፈጠረው፣ መዘግየት ነው እየተፈጠረ ያለው እንጂ መካድ አይደለም። እኔ አይደለም አንዳንድ ጊዜ አሁን 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኝ ቸክ ተሰጥቷል። ያው እንዳለኛ ተቀምጧል። አዎ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መናገር እኮ መኪናውም ከፍ ያለ እኮ ምክንያቱም ስምህም ከፍ ያለ ነው። እሱም አንድ ነገር ነው። ጄሲ የሚባለው መኪና ግሬሱ ምኑ ከኔ ጋር ይሄዳል። ትንሽ እንኳን እፈሩለት፣ ክብሩን እንኳን ጠብቁለት እላለሁ። ከሰሞኑ በፊንቴክ ጉዳይ ላይ ተያይዞ አርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አለኝ የሚለው አካልን ጨምሮ እግረኛው ሚዲያ ላይ የሰጠውን ሐሳብ ብዙዎቻችሁ እየተቀባበላችሁ ትገኛላችሁ። በርካቶችም ደግሞ እንዲህ ስትሉ ተደምጣቸዋል። እሱም ምንድነው ካላችሁኝ ቢያንስ እንኳን ለተበዳዮች ሞራል ሲባል ምን አለ ዝም ቢባል ብላችኋል። እውነት ነው። የኔም ሐሳብ ወይም ደግሞ የብዙዎቻችንም ሐሳብ ይሄ ነው። በተለይ ከታዘብኳቸውና ስላቅ መስለው ወይም ደግሞ መዘባበት ነው ብዬ ከወሰድኳቸው ሐሳቦች ውስጥ ጥቂቱን ብቻ ልናገር። ደግሞ አሁንም ቢሆን በፊንቴክ የሶሻል ሚዲያ ገጽ ላይ የተቀመጡትን ገብታችሁ ብትመለከቷቸው እነኚሁ አካላት ብዙ ያሉለት ነው። ምናልባት ያኔ ባለማወቅና በስሜታዊነት ነው ብለን ልንወስደው እንችላለን። ህዝቡም ደግሞ ይህንን ተመልክቶ ይቅርታም ሊያደርግ ይችላል። ነገር ግን ያለፈውን እየመለሱ እየቆሰቆሱ በተለይ እነሱን አምነውና ተማምነው አርቲስቶች ናቸው፣ የህዝብ ልጆች ናቸው፣ እነሱ እንደሚሉት ደግሞ እመኑን ብለው በሰሯቸው ማስታወቂያዎች አምነው ለከፈሉ ሰዎች ግን ለኔ ከባድ ስላቅ ነው። ከዛ ባለፈ ደግሞ የተከፈለውን ገንዘብ እንዲሁ በግርድፉ አስልቶ ይሄን አክል ገንዘብ ነው የሚወራው የተጋነነ ነው ማለት ግን አሁንም በድጋሚ ስላቅ። ለምን ብላችሁ ካላችሁ እዚህ ላይ የምትመለከቷቸው መኪኖች እነሱ የሚያሽከረክሯቸውን መኪኖች አይነት የከፈሉ በርካታዎች እንዳሉ ያውቃሉና ታዲያ ከዛም እልፍ ሲባል ደግሞ በተለይ እያሳዘነኝ የነበረው ነገር እኔ የወሰድኩት ኢቱ ነው፣ የምጠብቀው ሶንግ ፕላስ ነው፣ እንደ ዳንኤል ተገኛሉት ደግሞ ከ10 ወር በኋላ ነው ንብረት የተረከብኩት ብሎ ለወራቶች መዘግየቱን እንደ መሰቃየትና እንደ መበደል ማውራት በህዝቡ ላይ አሁንም ስላቅ። ይህ ህዝብ ካለው ላይ ከጉሮሮ ላይ ቀንሶ ከቤተሰቡ ተበድሮ ከአበዳሪ ተቋማትም እንዲሁ ተውሶ አምጥቶ ከፍሎ ዛሬም ድረስ ይህንን ብድር ሳይሰራበት ክፈል ተብሎ እየተጠየቀ ይገኛል። አንዳንዶች ደግሞ መኖሪያ ቤታቸውንም ጭምር አስይዘው ዛሬ መኖሪያ አልባም ሁሉ ጭምር ሆነዋል። መስሪያ ብቻም አይደለም። አንዳንዶች ደግሞ ለኩላሊት ዲያሊሲስ አሊያም ደግሞ ለኬሞቴራፒ አንዴ ገንዘቡን ከምከፍለው ንብረቱ እየሰራ ይከፍልልኛል፣ ነገም ደግሞ ጤና ይመለስልኛል፣ ይህ ካልሆነ ደግሞ ለልጆቼ ቅርስ ጥዬ አልፋለሁ ያሉ ሰዎች እንዳሉ ታውቁታላችሁ። አሁንም እስከዛሬ ከሰራችሁት በላይ የሚሆን አሁንም ይቅርታ መጠየቅ እንጂ በምን ህግ አንቀጽ እንክሰሳቸው እያላችሁ ለህዝብ ድምጽ የሚሆኑትን ቲክቶክ ላይ ያሉ እንዲሁም ደግሞ ዩቲዩብ ቻናል ላይ ያሉትን መሄዱን ብታቆሙት የተሻለ ነው። ሌላው በስተመጨረሻ አንድ ነገር ልበላችሁ። ንጹህ ነን ለማለት የሚያስችላችሁ ፍርድ ቤት የዋስትና መብት የጠየቃችሁ ገንዘብ ጉዳያችሁ ከምን ጋር እንደሚገናኝ ታውቁታላችሁ። ከሀገር ያለ መውጣት ሌሎች ጉዳዮችም በዚህ ላይ ይካተታሉ። ታዲያ አቃቢ ሕግ እነኚህን ጉዳዮች ይዞ ፍርድ ቤት የእናንተን ጉዳይ ከዚህ ከዋስትና መብቱ ጋር ሲያገናኘው ነገሩን ቀላል ነው እያላችሁ አለመሆኑን ግን ታውቁታላችሁ። እባካችሁ ቢያንስ እንኳን ትንሽ እንኳን እፈሩለት፣ ክብሩን እንኳን ጠብቁለት ለማለት ወዳለሁ። ይህን አካውንት ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ መድረስ ላለበት አድርሱ። አካውንት ማጣት በጣም ቀላል ነገር ነው። እውነት መናገር ከባድ የሚሆነው ግን እናንተ እየሄዳችሁበት ያላችሁት አካሄድ የገባችሁለት ነው ብዬ አስባለሁ። አሁንም ለይቅርታ ጊዜ አልረፈደም። የኢትዮጵያ ሕዝብ ይቅር ባይ ነው። ይቅርታ በሉት። መልካም ጊዜ
ኦኬ ይሄ ካምፓኒ ዘግይቶበታል ከዘገየበት እንዲያርጌ ስሙን ባጠፋው እንደዚህ ባረክ ላጠፋው በመወከር እና ገንዘብ ብጠይቀው ምናምን የሚሉ ነገሮች እኔ ፐርሰናሊ ከ4 ጊዜ በላይ ገንዘቦች ትልልቅ ገንዘቦች አሁን በጠራቸው የሚያስደነግጡ ገንዘቦች ተጠይቀናል። ያለ በለዚያ ስም እናጠፋለን ሰዎች ናቸው። አይደለም ኖ አይደለም እንዴ ለዛ ነው እንዴ እንትን ያልሽው አይደለም። እኔ ግልጽ በሆነ እስከምችለው ድረስ እስከምፈልገው ድረስ አለ አይደል ለቀቅ እያረኩኝ የተናገርኩኝ አንዳንድ ነገሮች ደግሞ መያዝ ስላለብኝ በወቅቱ ዶክመንተሪ እነዚህ ነገሮች አሁን የሚፈጠሩባቸው ነገሮች ስም ማጥፋት ይችላል፣ ሌላ በሚመጣባት ነገር ይችላል። ከእናንተ ጋር የትውልድ ችግር ያለባቸው ሰዎች ሊመጡ ይችላል። ቆይ እዚህ ጋር አንድ ነገር ልበልሽ ወይ አንዴ የንግድ ውድድር ያለበት አይደለም። እሱን ክሊር እንዲሆን ስለፈለኩ ነው። እዚህ ጋር ችግር የለም። ኢንተረስቱ ያለው ሜቢ አሁን ለሰሚው ልክ ሲሰማ ወደ ሌላ ሀሳብ ሊወስድ ይችላል። ምንድነው ማነው? ለምን እኛ ውስጡ ስላለፍንበት ያው ዓመት ከምናምን ስለሆነ ብዙ ነገሮች አሉ። ስለዚህ ላንቺም ግልጽ ለማድረግ ያህል ኢንተረስት የሚመጣበት ወይ ደግሞ ለሁሉም ሰው ግልጽ በሚሆን መንገድ ላስረዳ። ኢንተረስቶች በእኛ በሀበሻ ህብረተሰብ ውስጥ አዲስ ነገር አይደለም። እኔ አሁን የምናገረው ማለት ልክ የሆነ ሰው አንድ ነገር ሲሰራ ማየት ትችላላችሁ እኮ የሆነ ነገር የኛ እንትኖች ላይ የውጭ ሀገር ፖስት የሚያደርጉ ሰዎች ፖስት የሚያደርጉትን ግቢና የውጭ ሀገሮቹን አንብቢ። እኛ ሀገር ላይ ደግሞ ምንም ፖስት ቤተሰብ ለዘላለም ይኑር። ከጎኔ የነበሩ ሁሉ የምር በጣም አዝነዋል፣ ተሰብረዋል። የተጎዳ ሰው አለኝ የቅርቤ ሰው እና እግዚአብሔር መጽናናትን ይስጥ ብዬ እላለሁ እና በብዙ እግዚአብሔር ነገሮችን ይገልጣል። ከዚህ በላይ ይበቃኛል። ግን ምንድነው ልል የምችለው ሌላው በእውነትና በእውነት አሁንም ደግሜ እለዋለሁ እቺን ምስኪን ሀገር ይሄን ማህበረሰብ ላጭበረብር የተነሳው ሰው ግን አይደለሁም። የእውነትም አላደረኩም። ግን መንገዶች እንዲሆናሉ እኔ እንደምን አስባለሁ እኔና እግዚአብሔርን እንደ ቦይ እኔን እንደ ውሃ ነው የማስበው። እንደ ቦዩ ቅርጽ መፍሰስ ብቻ ነው። እዛ ውስጥ ብዙ ነገር ሊመጣ ይችላል። ደግሞ ሌላ ይመጣል። ደግሞ ሁሌ አንዳንዴ አርብ ላይ ትገኛለህ። አርብ ላይ ስትገኝ እሑድም እንዳለ ማሰብ ጥሩ ነው። ትንሣኤም አለ። በእውነት እግዚአብሔር አምላክ ነገሩን ይገልጣል። በጣም አመሰግናለሁ። በጣም የእውነት እግዚአብሔር ይስጥ። አመሰግናለሁ። አጋባህብኝ። ለቤተሰብም ለሀገርም በእውነትና ይጎዳል። ይሄ ነው የምለው ነገር የለኝም። ግን እዛ ውስጥ ትልቁ ነገር የእግዚአብሔር እጅ እንደነበረ ነው የማውቀው። አብሮን ነበረ በደንብ። አሁን ጥያቄ ነው ግን ብቻ እግዚአብሔር ይመስገን። ቤተሰብ ለዘላለም ይኑር ከጎኔ ነው።